ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በገበያው ላይ ያለው የምንዛሬ እውነተኛና ወቅታዊ መረጃ ይዤላችሁ መጥቻለሁ። የባንክ ቤቶች መግዣና መሸጫ ዋጋ ከጥቁር ገበያው ጋር ምን ያህል ልዩነት አለው የሚለውን አሁን አብረን እናያለን። ዛሬም እንደተለመደው በብዙዎቻችሁ ዘንድ የሚጠበቀውን የውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬው ቪዲዮአችን የዶላር፣ የዩሮ፣ የሪያል እና የሌሎች ዋና ዋና ገንዘቦች በዝርዝር እናያለን። እስከ መጨረሻ አብራችን ቆዩ። የዋና ዋና ሀገራት የምንዛሬ ዝርዝር የአሜሪካ ዶላር ዛሬ በገበያው ላይ የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን ለአንድ ዶላር 163 ብር 40 ሲም እየከፈለ ይገኛል። በሌላ በኩል የኢትዮጵያ ንግድ ባንክ ዶላርን ለደንበኞቹ በዝቅተኛ መሸጫ ዋጋ 160 ብር 75 ሳንቲም እየሸጠ መሆኑን ነው። የአውሮፓ ዩሮ በከፍተኛ ዋጋ በመግዛት መሪነቱን የያዘው ፀሐይ ባንክ ሲሆን ለአንድ ዩሮ 202 ብር ከ65 ሳንቲም እየገዛ ይገኛል። የኢትዮጵያ ንግድ ባንክ የአንድ ዩሮ መሸጫ ዋጋ 183 ብር ከ85 ሳንቲም። የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑ 216 ብር ከ55 ሳንቲም ሲደርስ መሸጫው ደግሞ 220 ብር ከ85 ሳንቲም መሆኑን ያሳያል። የካናዳ ዶላር በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለአንድ የካናዳ ዶላር 118 ብር ከ5 ሳንቲም እየከፈለ ሲሆን መሸጫው ደግሞ 121 ብር ከ95 ሳንቲም ዌብሳይቱ ያሳያል። የአውስትራሊያ ዶላር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋ 110 ብር ከ15 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 111 ብር ከ85 ሳንቲም መሆኑን ተመዝግበዋል። እንዲሁም ደግሞ አሁን የተለያዩ የአረብ ሀገራትን የምንዛሬ ዝርዝር እንመለከታለን። በመቀጠል በባህረ ሰላጤውና በተለያዩ የአረብ ሀገራት ለሚኖሩ ወገኖቻችን በጉጉት የሚጠበቀውን የዕለቱ ከፍተኛ የባንክ መግዣ ዋጋ እናቀርብላቸዋለን። ዛሬ ባንኮች በዶላር ገበያው ላይ ካደረጉት የዋጋ ማስተካከያ ጋር ተያይዞ የአረብ ሀገራት ገንዘቦች በባንክ የሚገዙበት ከፍተኛ ዋጋ እንደሚከለው የኦማን ሪያል ዛሬ ለአንድ የኦማን ሪያል በባንክ ደረጃ ከፍተኛ መግዣ ዋጋ በነበረበት በመጽናት 425 ብር እየተከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለአንድ ዲናር 433 ብር በትክክለኛ የባንክ ተመን የተገዛ መሆኑን ተረጋግጠዋል። ለአንድ የቀጠር ሪያል በባንኮች የሚከፈለው ከፍተኛ መግዣ ዋጋ ዛሬ 44 ብር ከ95 ሳንቲም ደርሰዋል። ለአንድ የዱባይ ድርሃም የምንዛሬ መግዣ ዋጋ 44 ብር ከ50 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ38 ሳንቲም መሆኑን ተመዝ እንዲሁም የሳውዲ ሪያል መግዣ ዋጋ እንዲሁም አዲስ ጭማሪ አሳይቶ ለአንድ ሪያል 43 ብር ከ60 ሳንቲም የተገዛ መሆኑን ዌብሳይቱ አስነብብ። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ አንድ የአሜሪካ ዶላር 182 ብር ከ33 ሳንቲም ሲመነዘር 100 የአሜሪካ ዶላር ደግሞ 18233 ብር ከ78 ሳንቲም እንዲሁም አንድ የአውሮፓ ዩሮ 207 ብር ከ79 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20776 ብር ከ85 ሳንቲም ይመነዘራል። አንድ የእንግሊዝ ፓውንድ 242 ብር ከ52 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24252 ብር ከ31 ሳንቲም ይመነዘራል። አንድ የሳውዲ ሪያል 48 ብር ከ57 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4857 ብር ከ54 ሳንቲም ይመነዘራል። አንድ የዱባይ ድርሃም 49 ብር ከ64 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4964 ብር ከ44 ሳንቲም ይመነዘራል። አንድ የስዊዝ ፍራንክ 222 ብር ከ61 ሳንቲም ሲመነዘር 100 የስዊዝ ፍራንክ ደግሞ 22261 ብር ከ21 ሳንቲም ሲመነዘር መዋሉን የዌብሳይቱ አስነብቦናል። እንዲሁም አንድ የካናዳ ዶላር 229 ብር ከ36 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12936 ብር ከ3 ሳንቲም ሲመነዘር ዋለ። አንድ የአውስትራሊያ ዶላር 126 ብር ከ63 ሳንቲም ሲመነዘር 100 የአውስትራሊያ ዶላር ደግሞ 12663 ብር ከ48 ሳንቲም ሲመነዘር መዋሉን ያሳየናል። አንድ የቻይና ዩዋን 26 ብር ከ94 ሳንቲም ሲመነዘር 100 የቻይና ዩዋን ደግሞ 2694 ብር ከ11 ሳንቲም ሲመነዘር ዋለ። እንዲሁም አንድ የኩዌት ዲናር 586 ብር ከ88 ሳንቲም ሲመነዘር 100 የኩዌት ዲናር ደግሞ 58689 ብር ከ94 ሳንቲም ሲመነዘር
እንደዋለ እንዲሁም አንድ የቀጠር ሪያል 50 ብር ከ3 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 5003 ብር ከ32 ሳንቲም ሲመነዘር መዋሉን ያሳየናል። እንዲሁም አንድ የኦማን ሪያል 474 ብር ከ17 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47417 ብር ከ6 ሳንቲም ሲመነዘር መዋሉ። እንዲሁም አንድ የጆርዳን ዲናር 257 ብር ከ21 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25271 ብር ከ77 ሳንቲም ሲመነዘር እንደዋለ። እንዲሁም አንድ የባህሬን ዲናር 484 ብር ከ52 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48452 ብር ከ89 ሳንቲም ሲመነዘር እንዲሁም አንድ የእስራኤል ሽኩል 59 ብር ከ63 ሳንቲም ሲመነዘር 100 የእስራኤል ሽኩል ደግሞ 5963 ብር ከ62 ሳንቲም ሲመነዘር እንደዋለ ዌብሳይቱ አስነብብ። ያጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።